ትናንትና አንድ ቪዲዮ ለቅቄላችሁ ነበረ። የኛ ጾም አልተፈታም የሚል ብዙዎቻችሁ ገዝታችሁታል። አሁንም እንደሚገባ አልገዛችሁትም፣ እንደሚገባ አልሰማችሁትም። ጠለቅ በሉና አዳምጡት፣ ሸር አድርጉት። የኛ ጾም አልተፈታም በሚል ርዕስ አሳዛኝ የሆነ ታሪክ ነግሬያችኋለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። የምንስቅበት የምናፌዝበት ነገር የለም። ዛሬ የምነግራችሁና ትናንት የነገርኳችሁና ዛሬ የምነግራችሁ የምስቅበት አንደበት የምስቅበት ጥርስ የለኝም። ለምን? ሁኔታዎች እየከፉ መጥተዋል። በጣም እየከፉ መጥተዋል። እናንተ የማትሰሙት፣ እናንተ የማታዩት፣ እናንተ አፋችሁን አውጥታችሁ የውስጣችሁን አውጥታችሁ የማትናገሩትን ነገር እኛ ውስጣችን እያረረ ቆስታችን እያረረ እንናገራለን። ለእናንተ አፍ እንሆናለን። ለእናንተ አፍ ለመሆን ነው እንጂ እኮ እኛ ምን ጎደለብን? እስቲ ንገሩኝ እናንተ ኢትዮጵያውያን። እኛ ምንም እኮ የጎደለብን ነገር የለም። በነፃነት እንወጣለን፣ በነፃነት እንገባለን። የፈለግነውን እንናገራለን፣ የፈለግነውን እንሰማለን። በዚህ አትሂድ፣ ይሄን አትስማ፣ ይሄን አታድርግ አንባልም። በሰው ሀገር እናንተ ደግሞ በአገራችሁ ሆናችሁ ትብታችሁ በተቀበረበት እናት አባቶቻችሁ ቅድመ አያቶቻችሁ በመሰረቷት አገር ዳር ድንበሯን ባስከበሯት አገር ውስጥ ቁጭ ብለን ይሄን አትናገር፣ ይሄን አትስማ፣ በዚህ በኩል ሂድ፣ እንደዚህ አድርግ እየተባልክ ነው። ከዚህ የበለጠ ውርደት አለ? በቂኝ ገዢዎች እንኳን የተገዙ ሰዎች ይሄንን አያደርጉም። ትናንት አይተሃል? ኬንያ ውስጥ እየተደረገ ያለው ጋዝ ጨመረ ብለው ጋዝ 17 ነው 19 ሽልንግ እኮ ነው። ጋዝ ተጨመረ ተብሎ እየተደረገ ያለውን መቀጣጠል አያድር እዚህ ከጎረቤት እንኳን አትማርም ወይ? እናንተ የኢትዮጵያ አዲስ አበባ አትማሩም ወይ? ከአዲስ አበባ ከኬንያ ከጎረቤት አትማርም? ኬንያ እኮ መስዋዕት እየከፈሉ ትዝ ይላችኋል። የዛሬ 3 ነው 4 ዓመት የሆነ ነገር ተጨመረ ተብሎ ወደ 20 ሰው ነው የሞተ። ግን ድብልቅልቁን አወጥተውት ያን ነገር አስቀለበሱት። ዛሬ ደግሞ ነዳጅ 17 ሽልንግ ተጨመረ ስለተባለ ያለውን ድብልቅልቅ ሂድና ተመልከት። ተደብቀን በዩቱብ ላይ ተመልከት እየሆነ አንተ ግን ስንትና ስንት ከሰላማዊ ሰልፍ ሌላ ነገር የሚያስደርግ እኮ መከራ ስቃይ ያለብን አለብህ እኮ። ይሄ ነዳጅ መጨመር በየቀኑ መጨመሩ የምንቶ የዳቦ ምናምን የምንቶ አትስማ እንኳን ይሄን አትናገር በተባልክበት እንኳን ልትነሳ የሚገባ ስንት ሺህ ነገር አለ። ግን ደነዘዝክ። ለምን? እስቲ ለምን ልጠይቃችሁ። ትናንት የለቀኩትን ቪዲዮ እስቲ ስሙት። የኛ ጾም አልተፈታም። ልብ የሚሰብር ልብ የሚያሳዝን አዲስ አበባ ከተማ ውስጥ እንዴት እንደሞቱ እንዴት እንደተሰቀለች ባለቤቱ እንዴት እንደሞተች ሂድና ስማው። እውነተኛ ታሪክ ነው እየነገርኩ ያለሁት። ስለዚህ ፕሊስ እባካችሁን ሰብስክራይብ እና ሼር እንኳን ለማድረግ እስቲ ሞክሩ። ሼር ለማድረግ እንደው ሰላማዊ ሰልፍ አትውጣ። ምን ሸነጥ ብሎ የሚወጣ ይኖራል እኮ። አሁን የዩኒቨርሲቲ ተማሪዎች ሊጋዙ ነው፣ ሊወሰዱ ነው፣ ሊሄዱ ነው፣ ሊማገዱ ነው። የ12ኛ ክፍል የ11ኛ ክፍል ተማሪዎች ሊሄዱ ነው፣ ሊማገዱ ነው። እቅር ተይዞልሃል። የሰማኝ ነው። በዩኒቨርሲቲ ውስጥ ያለ ተማሪ አስተማሪ ልትሄድ ነው፣ ልትጋዝ ነው። አንተ አታውቅም። ሚስጥር ግን ተመስጥሮልሃል። ሄዶ አካሉን አጉሎ የመጣ ወታደር እየታፈሰ እስር ቤት እየገባል ነው።
ቆላ እየተላከ ነው። አዋሽ አርባ በረሃ ላይ እየተጣለ አካሉ ጎሉ። ይሄ ታዲያ ምንድን ነው የምትሉ? ይሄ ኑሮ ነው ወይ ይሄ? እናንተ አዳነች አበቤ እዚያ ትቀልድብሃለች፣ ትሳለቅብሃለች። ምግብ ሞልቷል፣ ሄዶ የማይበላ ረሃብ ቢሞት በራሱ ነው እያለ ትሳለቅብሃለች። ለሶስት ለአራት ሰው የሆነ ዳቦ ሰጣ፣ ይሄው ምግብ ሞልቷል ኢትዮጵያ ውስጥ እያለ በአዲስ አበባ ትሳለቃለች። ያ አዲስ አበባ የተናገረውን አልሰማህም? ደግሜ እንዳላቀር ምናልባት ወይም አስረውት ሊሆን ይችላል ነገሩ እንዳለም እናንተ እየበላችሁ እኔ ቁሜ አላይም፣ እናንተ እየበላችሁ እኛ ቁመን አናይም ብሎ በድፍረት የተናገረው ስሙኝ እያለ በድፍረት 4,000 ብር ናት ደሞዜ። ለምን ላርጋት? ለቤት ኪራይ ለቀለብ። ለምን አንድ ክፍል ቤት 4 በ4 የሆነች 5,000 እየተከራየ የኔ ደሞዝ 4,000 ሆኖ አንተ እየበላህ አንተ እንደፈለክ እየተዘማነንክ 1 ኪሎ ስጋ 15,000 እየገዛ እየበላህ እኔ ዝም ብዬ አላይም፣ ዝም ብዬ አልሞትም ያለውን ሰምተሃል አይደል? እየመጣ ነው። የኬንያ መንፈስ ወደ ኢትዮጵያ እየመጣ ነው። የኬንያ አመጽ ወደ ኢትዮጵያ እየመጣ ነው። እመኑኝ። ስለዚህ ውድ ኢትዮጵያውያኖች ፕሊስ እባካችሁ የምንናገረው ዝም ብለን አይደለም፣ ስለተቆጨን የሀገራችን ሁኔታ ስላንገበገበን ነው። እኔምና የሀገሬ ሁኔታ ስላንገበገበኝ ነው የሞትኩላት የደማሁላት ሀገሬ። ህዝቤ በነፃነት ወጥቶ እንዲገባ የወደኩላት በዚህ መልክ ህዝብ ሲሰቃይ፣ በዚህ ልክ ህዝብ በእራብ ሲሞት፣ በዚህ ልክ በአንድ ሰው ጫና ውስጥ ሲገባ ሳይ ይቆጨኛል፣ ሊነድ። ለዚህ ነው እኮ እየወጣሁ ኧረ እምለው እናንተ እንጂ አርፌ እኮ መቀመጥ እችላለሁ። ምን እኮ የጎደለብኝ ነገር የለም። ከምግብ አማርጬ ነው የምበላው፣ ከልብስ አማርጬ ነው የምለብሰው። በነፃነት እወጣለሁ፣ ገባለሁ፣ እሰራለሁኝ። ምንም የጎደለብኝ ነገር የለም። እኛ በዚህ በውጭ ሀገር ያለን ኢትዮጵያኖች እንደዚህ የምንብሰከሰከው ምንም ጎሎብን አይደለም፣ ሞልቶናል፣ አለን፣ በቂ አለን። ለእኛ ምንም አላጣን። ብስራ እንኳን ባንሰራ መንግስት ይሰጠናል፣ እንበላለን፣ እንጠጣለን። የሚጎለን ነገር የለም። ግን የህዝባችን ሁኔታ ወገናችን እትብታችን የተቀበረው የሀገራችን ሁኔታ እንዲህ አንገበግበናል። ለዚህ እኮ ነው እናንተ ደግሞ ይሄንን ሼር እንኳን ለማድረግ ሌላው ሰው እንዲሰማ እንኳን ለማድረግ እንዲህ ትንቀጠቀጣላችሁ። ስለዚህ ሰሞኑን ሰምታችኋል አብይ የተናገረው እድገት ከአፍሪካ እንደ ኢትዮጵያ የለም ማለት እድገት አሰማችኋለሁ። ጉቴሬዝ እንኳን አመስግኖናል አለ። ጉቴሬዝ እኮ ያየ የተለሰነውን መቃብር ነው ያየው። የተለሰነውን የመቃብር ቤት፣ በኖራ የተቀባውን የመቃብር ቤት አይቷል። አዎ ያደንቃል። ውስጡ ግን ምን እንዳለ አላየም። ውስጡ ግን የበሰበሰ አስከሬን አጽም እንደሆነ አላየም። ጉቴሬስ አየ የውጩን ነው፣ የተለሰነውን መቃብር። አንድ ሰው ምንም የለውም፣ ሀብታም የነበረ ባለጸጋ የነበረ የሚበላው የሌለው የሚቆርሰው የሌለው ልብስ ለበሰ፣ ነጭ ሸሚዙን አደረገ፣ ከረባቱን አደረገ፣ የድሮውን የነበረውን ሱፉን ለበሰ፣ ጫማውን ተጫማ፣ ተኳኳለ፣ ምን አለ፣ በዘይቱን በምኑ ምን ዝንጥ ብሎ አንድ ይሄ ምንድነው የሆነ ምንድነው የሆነ ስም አለው፣ እዛ ሄደ። ገንዘብ ተከፍሎ ነው የሚገባ። ሰው ሰልፍ ይዟል። ኮንሰርት ነገሩ ሰው በጣም ሰልፍ ይዟል። እዛ ለመግባት የሚከፈለው 1,500
ከ1000 እስከ 1500 ነው የሚከፈለው። እሱ ግን ዘንጦ ልብሱን ግጥም አድርጎ ከረባቱን አድርጎ ሄደ። ሰው ግጥም ብሎ ከጫፍ እስከ ጫፍ ተሰልፏል። እሱ ግን ተብሎ ሄደ። ሰልፉን ሁሉ ትቶ ሄደ። ልክ እዛ በራፍ ጋር የሚያስገቡት ጋር ትኬት የሚቆርጡት ጋር ሲደርስ ምን አደረጉት? ቅድሚያ ለሱ ጌታዬ በዚህ ግቡ 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 ተባለ። ገባ። የመጀመሪያውን አለፈ። ትኬት አለ እያለ ሄደ። መጨረሻ ላይ እዚህ ትኬት የሚቆረጥበት አለ። የት አለ ትኬቱ ሲባል አይ ጥየው ነው ምናምን አለ። እንደዛ በክብር እንደዛ ተንከባከው ያስገቡትን ሰው ለ4 ብድግ አድርገው ወስደው በዛ ህዝብ መካከል ወርውረው ጣሉት። ከነከረባቱ ከነሱፍ። ጉተሬዝ ያየ ያንን ነው። ከረባቱን ያየ፣ ሱፉን ያየ፣ ልብሱን ያየ፣ ውስጡን ግን አላየም። ውስጡ በረሃብ እየጮኸ እያለቀሰ መሆኑን አላየም። ስለ ጉተሬዝ ያየው ያንን ነዋ። የለበሰውን ነዋ። የተጫማውን ጫማ ነዋ። ከረባቱን ስላየ ያደንቃል። እኔም አደንቃለሁ። ቤትህን ማን ያውቅልሃል? ለብሰህ ለባብሰህ ስትወጣ ማን ነው የሚያይህ? ያለህ የሞላህ ኢኮኖሚ ሂድ እስቲ በየሬስቶራንቱ ቡና በሚሸጥበት ይሄ በረንዳ ላይ ቡና በሚሸጥበት ሻይ በሚሸጥበት ምንድነው ይሄ የጉልት በረንዳ ላይ ይሄ የስኒ ቡና በሚሸጥበት አካባቢ ሂድና እስቲ ተመልከት። ምን የለመሰለ ልብስ ለብሰው ቁጭ ብለው አይናቸው እየቀለዋወጠ የተቀመጡት ሂድና እኔን ባለ የሄድኩ ጊዜ አልቅሼ አንብቼ ነው የመጣሁት። ሻይ ለመጠጣት ገብቼ ቁጭ ብለው አይናቸው ይቀላውጣል። ምንም አንድ ሻይ አይዙም። እኔ ገረመኝ። ከዛ በሁለተኛው ቀን ሲሄድ እነዛ ሰዎች እዛ ቁጭ ብለው ምንም ሻይ የለም፣ ግን ቁጭ ብለው ያወራሉ። አይናቸው ሰው ላይ ነው፣ የሚታዘዘው ላይ ነው ምናምን ነው ያለ። ከዛ ጠጋ አልኩኝና አናገርኳቸው። ምነው ሻይ ጠጡ ምናምን? አይ ጠጥተናል ምናምን አሉ። አይ ልጋብዛችሁ ምናምን አሉ። እሺ አሉ። ጋበዝኳቸው። ከዛ በኋላ ሻይ ነው እንግዲህ ተመልኩ። ሻይ አሉ። መጡ። ቁርስ ምንም አልበሉ። ከዛ አወራ። ስናወራ ግልጽ አድርገው ነገር ልቤ ነው የደማው። ልቤ ደማ። ቁርስ አዝዤ እንደገና ቡና አዝዤ ለነዛ ለ4 ናቸው ቁርስ ብዬ እንደገና ለእያንዳንዳቸው እንደው የተቻለኝን ያህል በየኪሳቸው ሸጉልቼ ወጣ። የለበሱት ልብስ እንኳንስ እንደዚህ የሚቀበሉ እንኳንስ የሚራቡ እንኳንስ አይመስሉ። ስታያቸው በቃ የዘነጡ ናቸው። ድሮ በደናው ጊዜ የነበራቸው ልብስ ለብሰው ወጥተው ይችላሉ። በቃ ስታያቸው ጠግበው በልተው የሚያወሩ የሚጫወቱ ነው የሚመስሉት። ሂድና በየቦታው ሂድና የአዲስ አበባ ከተማስ ሂድና ስለዚህ ጉተሬዝ ያየ ያንን ነው። አንተ ከአፍሪካ እንደ ኢትዮጵያ ያደገ የለም። 8 ነው 10.2 ምናምን ትሰማዋለህ። ስማው። ስለዚህ ጉተሬዝ ያየ ምኑ ነው? ሱፉን ነው፣ ከረባቱን ነው። ጉተሬዝ ያየ መቃብር የተለሰነውን መቃብር በኖራ የተቀባውን ያማረውን ያብለጨለጨውን ነው ያየው። ዘንባባውን መብራቱን ነው ያየው ጉተሬዝ። ለምን አድገሃል አይለውም? ለምን አይለውም? አንተ ግን ያለህበት መቃብር ውስጥ የተብለጨለጨው መቃብር ውስጥ ያለ ምንድን ነው? አጽም ነው። የለበስከው ሱፍ ውስጥ ግን ምንድን ነው? ረሃብ ነው፣ አጽም ነው ያለ። በረሃብ እየጦለክ ነው ያለው። ያየው ግን ሱፉን ነው፣ ያየው ግን መቃብሩን ነው። ስማው። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራሉ እንድንጠብቃቸው
ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። ሰማህ አይደል? ሰማህ? ኢትዮጵያ ከአፍሪካ የመጀመሪያዋ አንደኛ በ10.2 ያደገች የመጀመሪያዋ። ማን ነው ምስክርነት የሰጠ? ጉተሬስ። ያየው ጉተሬስ ምኑን ነው? ዘንባባውን ነው ያየ። ምኑን ነው? መብራቱን ነው ያየው። ምኑን ነው? ውሃው ፏፏቴውን ነው ያየው። ምኑን ነው? ልብሱን ነው፣ ሱፉን ነው። ገባ ብሎ አላየውም። መቃብሩ የተለሰነው መቃብር ውስጥ ምን እንዳለ አላየም። አጽም መኖሩን አላየም። የሚሸት የሚገማ ነገር መኖሩን አላየም። ጉተሬስ ያየው የውጩን ነው፣ ያሸበረቀውን ነው፣ የለበሰውን ሱፍ ነው፣ ከረባቱን ነው ጉተሬስ ያየው። ጫማውን ነው ጉተሬስ። ውስጡን ግን አላየውም። ጓዳውን ግን አላየውም። ቤቱን ግን አላየውም። ኪሱን ግን አላየም። ሱፉ ውስጥ ያለው ኪስ ውስጥ ምን እንዳለ አላየም። ስለዚህ ምንድነው? ኢትዮጵያ አድጋለች፣ ከአፍሪካ እንደሱ ያደገ የለም ይላል። የተነገረውን ያየውን ነው የሚናገር እንጂ ጓዳ ውስጥ እኮ ገብቶ አይደለም። እናንተ ኢትዮጵያኖች ልብ በሉና አዳምጡኝ። የኛ ጾም አልተፈታም የሚለውን ፕሊስ ስሙት። እሱ ብቻ እንድትነሳ ያደርጋል። እሱ ብቻ ሆ እንድትል ያደርጋል። እሱ ብቻ እኔስ ነገ ምንድነው ብለህ እንድትነሳ የሚያደርግ ታሪክ ነው። ስማው። የኛ ጾም አልተፈታም። ትናንት ነው የነገርኩት። እውነተኛ ታሪክ ነው። አንብቻለሁ፣ አልቅሻለሁ። የኛ ጾም አልተፈታም። የአዲስ አበባ ሕዝብ እየሰማችሁኝ ነው? ኬንያን ተመልከት፣ ጎረቤትን በ17 ሺሊንግ ተጨመረ ጋዝ ላይ ተብሎ ምግብ አይደለም። ምግብ እንዴ! ኬንያ እኮ እንደ ልብ ነው ምግብ። አንተ እንደዚህ እየተወረወረ በዳቦ ላይ አንዲት 5 ሳንቲም አትጨመርም። ተቃጠለ። እሱማ ከተጨመረ ነዳጅ ላይ ይሄ ነዳጅ እኮ ያው ፍትሃዊ ነው እኮ አጨማመሩ። በዚህ ሰዓት ፍትሃዊ ነው፣ ትክክለኛ ነው። ለምን? የሆርሙዝ ሰርጥ ተዘግቷል። ጋዝ እንደ ልብ አይመጣም። ቢጨምር እኮ ያስገዳል። ግን ኖ ባካፕ መኖር አለበት፣ ማስቀመጥ አለብህ። የመረጥን እኮ እኛን በስነ ስርዓት ልታስተዳድረን ነው እንጂ ልትጭንብን፣ የፈለከውን እያመጣ ልታቀረሽብን አይደለም ብለው እኮ ሆ ብሎ የተነሳ ይሄው ኬንያ። አንተ ግን ጠዋት ማታ ይቀረሽብሃል። ጠዋት ማታ አዳነች መጣ ታቀረሽብሃለች። አብይ መጥቶ ያቀረሽብሃል። ሽመልስ መጥቶ ያቀረሽብሃል። ይሄ የምክክር ምናምን ተብሎ ፕሮፌሰር ምናምን የሚለው መጥቶ ያቀረሽብሃል። ፓስተሩ ነኝ ምናምን የሚለው መጥቶ ያቀረሽብሃል። አሜን ብለህ እየጠረክ ቁጭ እየጦለክ ቁጭ። አረ ምን እስቲ ምንድን ነው የሚሻለው? ንገሩኝ እስቲ። ጉተሬስ ያየው የተለሰነውን መቃብር ነው። ጉተሬስ ያየው እንትን ያለውን ዘንባባ ነው፣ የተተከለውን ዘንባባ። በስንት ሚሊዮን ብር መጥቶ የተተከለውን ዘንባባ ነው ያየው። ጉተሬስ ያየው መብራቱን ብልጭልጩን ነው። አንተ ደግሞ እያየህ ያለው ምኑን ነው? አጽሙን ነው፣ የሚሸተውን ነው። ጉተሬስ ያየ ሱፉን ነው፣ ከረባቱን ነው። አንተ ግን ውስጥ ያለው ኪስ ውስጥ ያለውን ነው የምታየው፣ ጓዳ ውስጥ ያለውን ነው የምታየው።
አንድ ጭብጥ ፍሬ ቆሎ ያጣህ ሲያዩህ ታምራለህ፣ ትብለጨለጫለህ፣ የለበስከው ያምራል። ግን ውስጥህ ግን እንደለበስከው ነው። ውስጥህ እንደለበስከው ነው። ከዚህ የበለጠ ሞት ምንድን ነው የምትጠብቀው? እየጠወለክ እየከሰምክ እየሄድክ በቃ አጽም ሆነህ እስቲ ነቃ በል እስቲ። ያ ሰው ያለውን አልሰማህም? እናንተ እየበላህ እኔ ቆሜ ቁጭ ብዬ አላይህም። እናንተ እየበላህ የፈለግከውን 5500 1 ኪሎ ስጋ ቁርጥ የጨርጨር ውስጥ እየበላህ እኔ ዝም ብዬ አላይም።